ጉድፎቻችን ባንዴ ተለቅመው አይደለም የሚያልቁት። ክርስትና ጥንቆላ አይደለም። ይሄ እንደዚህ ማድረግ እንደ ምታት በአንድ ጊዜ ልውጥ የሚል ነገር የለም። ክርስትና እድገት ነው። ኦርቶዶክሳዊነት እድገት ነው። በቃሉ እንነጻለን፣ በንስሐ እንነጻለን፣ በመከራ እንነጻለን፣ በንባ እንነጻለን፣ በቅዳሴ እንነጻለን፣ በኪዳን እንነጻለን፣ በጾም እንነጻለን። ጾም ራሱ አንድ የንጽህና ምንጭ ነው። እነዚህ ሁሉ ለመንጻት ነው የሚደረገው። ያ ማለት በጣም የሚገርማችሁ እኮ 200 300 በሬዎች ካደሩበት ቤት ይልቅ ሽንታቸውንም የተፈጥሮ ጽዳጃቸውንም ከጣሉበት 1000 ከብቶች ካቆሸሹት በረት አንድ ሰው የሚሰራው ኃጢአት ይብሳል ማለት ነው። ምክንያቱም እነዚህ ያንን በረት ለማንጻት በጋ መምጣቱ በቂ ነው። ሰውን ለማንጻት ግን የሚደረገው ልፋት ተመልከቱ። መሰበክ ከጀመርን ስንት ጊዜያችን ነው? መማር ከጀመርን ማንበብ ከጀመርን ስንት ጊዜያችን ነው? ግን እስካሁን አልነጻንም። እና ሰው ውድ መሆኑንና የሰው ልጅ ፈተናዎቹም ውድ መሆናቸውን ታያላችሁ። እንዴ ብርጭቆውን እኮ ለማንጻት ውሃ ነው የሚበቃው፣ ምናልባትም 1 ሊትር ውሃ። አሁን ለራሴ ቤት በጣም ብዙ መጽሐፍት አሉኝ። እነዚያ ሁሉ ግን ገና አላነጹኝም። ብርጭቆ በአንድ ውሃ ይታጠባል። እኛ ግን 1 ሚሊዮን መጽሐፍ እንገዛለን፣ ገና ነን። ያንንም አነበብ ነው። አንድ አባት እንዲህ ይላሉ፣ እዲያ መጽሐፍ ማብዛት ዝም ብሎ የፈሪ ዱላ ነው እባክህ ይላሉ። የፈሪ ዱላ ማለት ፈሪ አይማታም እንጂ ምን ይሰበስባል? ዱላ ይሰበስባል። ዝም ብሎ ግን ማስፈራራት ነው እንጂ አይማታበትም። እና ዝም ብለን እናነባለን፣ እንማራለን። ግን ይሄ እንደው ወጉን ነው የነገርኳችሁ እንጂ መጽሐፍ የፈሪ ዱላ ነው አልገዛም ብላችሁ ደግሞ ጉጭ እንዳትሉ ደግሞ እሱ ተገቢ አይደለም። ሰው እኮ ይላችሁ ሰው የገዛ ምንድነው ወሶበ ጻድቅ ምጹብ ይድህን አይቴ ሐሎ ለኃጥ ያስተርኢ። ጻድቅ በጭንቅ የሚድን ከሆነ ኃጢአተኛ ወዴት ይታይ ዘንድ አለው ብሎ እንደተናገረ ቅዱስ ጴጥሮስ በመልእክቱ። ጻድቅ እንኳን በጭንቅ የሚድን ከሆነ ገብረ መንፈስ ቅዱስን ያህል አባት ራሳቸውን ለማንጻት 500 ዓመት ከተጋደሉ፣ ተክለ ሃይማኖትን ያህል ብሩህ 99 ዓመታትን ራሳቸውን ለማንጻት ከተጋደሉ፣ እኛ ገና በጣም ብዙ መድከም ይጠበቅብናል ራሳችን ለማንጻት። እና ሰውነታችሁን ንጹህ መስዋዕት አድርጉት ነው።